ቅድስ የአብይ ጾም ሁለተኛ ሳምንት። እግዚአብሔር ለቅድስና እንጂ ለርኩሰት አልጠራን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከቅዱስ ያሬድ በተገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት የአብይ ጾም ሁለተኛ ሰንበት ቅድስት ትባላለች። ቅድስት ማለት የተቀደሰች የተለየች ማለት ነው። በዚህ ዕለት በቤተክርስቲያን በቅዳሴና በማኅሌት ሰዓት የሚነበቡ የሚዜሙ የቅዱሳት መጻሕፍት ምንባባት ስለ ቅድስናና ስለ ቅድስና ሥራ ይሰብካል። ይህ ሰንበት ቅድስት የተባለችው በባህሪው ቅዱስ የሆነ አምላካችን እግዚአብሔር ዓለምን ወይም ሰውን ለመቀደስ ሲል ወደ ምድር መምጣቱን የቅድስና አብነት የሆነን ዘንድም በሥጋ ወራት እንደ ሰውነቱ በጎ ምግባራትን መስራቱን የቅድስና ተግባር መገለጫ የሆነ ጾሙንም መጾሙን ለማስረዳት ነው። በዚህች ሰንበት እግዚአብሔር ቅዱስ በመሆኑ የተቀደሰ ነገር ያስፈልገዋልና ሰው ሁሉ በቅድስና መንገድ በመመላለስ የክብሩ ባለቤት የመንግሥቱ ወራሽ እንዲሆን ቅድስት ቤተክርስቲያን ታስተምራለች። እግዚአብሔር እኔ ቅዱሳን ነኝና እናንተም ቅዱሳን ሁኑ በማለት ለማስተማሩ በሊቃውንተ ቤተክርስቲያን ትምህርት ይሰጥበታል። ከዚህ በተጨማሪ ይህች ዕለት ቅድስት የተባለችው የተቀደሰች ዕለት የሰንበትን ክብር ለማስገንዘብ ነው። ከዋዜማው ጀምሮ የሚዘመረው ድጓ የአምላካችንን ቅድስናና ሰንበትን ቀድሶ በፈቃዱ እንደሰጠን የሚያነሳው ክፍል ነው። ይህም ከጾመ ድጓው ይህች ቀን የተቀደሰች ናት፣ ያረፉባት ቅድስት ሰንበት ናት። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። አብ ሰንበትን አከበራት ቀደሳት የሚል ሲሆን ቅድስት የሚለው ስያሜም ሰንበት የዕረፍታችን ቀን እንድትሆን በኦሪትም በአዲስም እግዚአብሔር የባረካት የቀደሳት ዕለት መሆኗን የሚያመለክት ነው። ሰው ለዚህ ለሥጋዊ ሕይወቱ የሚያስፈልገውን ለማግኘት መስራት እንደሚጠበቅበት ሁሉ መንፈሳዊ ሕይወቱን ለማጽናትና ቅድስናን ገንዘብ ለማድረግ ደግሞ ከአምላኩ ጋር ያለው ግንኙነት ወይም ኅብረት ፍጹም የጠበቀ ሊሆን ይገባል። ይህንንም ማድረግ የሚቻለው ከኃጢአት ሥራ በመራቅ ብቻ ሳይሆን መንፈሳዊ ትሩፋትን በመስራት ጭምር ነው። በጌታችን ትምህርት፣ በሐዋርያት ስብከት፣ በሊቃውንት ትርጓሜ በቅዱሳን ሁሉ ሕይወት የተገለጡትን የመንፈስ ፍሬዎች ጾም፣ ጸሎት፣ ስግደት፣ ምጽዋት ገንዘብ ማድረግ ናቸው። እነዚህ ተግባራት የሰውን ወይም የክርስቲያንን ሰውነት ለመንፈሳዊነት የሚያበረቱ ናቸው። በቤተ ክርስቲያን አስተምሮ አራቱ ዋና ዋና መንፈሳዊ ትሩፋቶች የሚባሉት ጾም፣ ጸሎት፣ ስግደት፣ ምጽዋት ሲሆኑ የእነዚህም መሠረታዊ ዓላማ አቅርበነዋል። ጾም ለእግዚአብሔር የመታዘዛችን ማሳያ ነው። ጾም እግዚአብሔር ራሱ ባርኮ የሰጠን ትእዛዝ ነው። ራሱ መድኃኒታችን ኢየሱስ ክርስቶስ ጾምን ጾሞ ቀድሶልናል። እንዴት መጾም እንዳለብን አብራርቶ አስተምሮናል። ለአዳምና ለሔዋን በመጀመሪያ የተሰጠው ከዚህ ዛፍ አትብሉ የሚለው ትእዛዝ የጾም የመጀመሪያው መሠረት ነው። ስለዚህ መጾም መታዘዝ ነው። አለመጾም ደግሞ አለመታዘዝ ወይም አመፀኝነት ነው። ጌታችንም ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላል በማለት የጾምን ትእዛዝ ሰጥቶናል። ራሱም በገዳመ ቆሮንቶስ ጾሞ አርያ ሆኖናል። ክርስቲያን ቅድስት ቤተ ክርስቲያን በሰራችው ሥርዓት መጾም ይገባዋል። በሕመምና ይህን በመሳሰለው ምክንያት መጾም ካልቻለ ደግሞ የሚችለውን ያህል ሊጾም ይገባዋል። ጾም በፈቃድ ስለሚደረግ መታዘዝ ነው። ያለ ፈቃድ ከሆነ ግን ራብ ነው። ደጉ በፈቃዳችን በመታዘዝ የቅድስና ባህሪ ተካፋዮች እንሆናለን። ጸሎት ከእግዚአብሔር ጋር መግባቢያ ቋንቋ ነው። ሰው ከአምላኩ ጋር የሚነጋገረው በጸሎት ነው። ሰው የሚፈልገውን ነገር ከእግዚአብሔር የሚጠይቀው ለተደረገለት ነገር ሁሉ ምስጋናን የሚያቀርበው በጸሎት አማካኝነት ነው። ሰው በሃይማኖት ሲኖር ከአምላኩ ጋር መነጋገር አለበት። በስውር ላለው አባት ጸልይ የተባለው ለዚህ ነው። አለመጸለይ ማለት ከእግዚአብሔር ጋር ግንኙነት ማቆም ነው። ሰው ከአምላኩ ጋር ካልተገናኘ ደግሞ በራሱ ደካማ ፍጡር ነው። ሰው ቅድስት ቤተ ክርስቲያን ባስቀመጠችው የጸሎት ሥርዓት ሊመራ ያስፈልገዋል። የተለያየ ምክንያት ያንን ማድረግ ካልቻለ ግን የሚችለውን ያህል ሊጸልይ ይገባል። ለዚህ ጸሎት ሰውና እግዚአብሔርን የምታገናኝ ዋና መግባቢያ ናት። የማይግባባ ሰው በሕይወት የሌለ ብቻ ነው። መናገር የማይችልም ቢሆን በምልክት ይግባባል። ጸሎት ከእግዚአብሔር ጋር መነጋገር በሕይወት መኖራችንን ያሳያል። ስግደት
ስግደት ለእግዚአብሔር የመገዛታችን መገለጫ ነው። የአምልኮ ስግደት በደሙ ለገዛን እኛም እንደምንገዛለት ማሳያ ነው። እርሱንም እንደምናመልክ ማስረገጫ ነው። የማይሰግድ አይገዛምና። ስግደት አምላካችንን እንደምናከብረው እንደምንወደው የምንገልጽበት መንገድ ነው። ሰልሱ ደቂቅ ለጣዖት አንሰግድም ያሉት ለዚህ ነው። ሰው በፍርሃት ሆኖ ለእግዚአብሔር ሊሰግድ ይገባል። ለዚህ ነው በቅዳሴ ሥርዓት በፍርሃት ሆናችሁ ለእግዚአብሔር ስገዱ የሚባለው። ሰማያውያን መላእክት ሳያርፉ እንደሚሰግዱለት እኛም በምድር ስንሰግድ የእርሱና በእርሱ መሆናችንን እንገልጻለን። ስግደት የአምልኮ መገለጫ ነው። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም እንዳለው የአምልኮ ስግደት ለእግዚአብሔር የመገዛታችን መገለጫ ስለሆነ ለእርሱ ብቻ የሚቀርብ ነው። ቅዱሳት መጻሕፍት የተመዘገቡት በቤተ ክርስቲያንም የምንፈጽማቸው ለቅዱሳን የሚደረጉ ስግደቶች የጸጋ እንጂ የአምልኮ ስግደቶች አይደሉም። ምጽዋት በሰማያት የሚኖረን መዝገብ ነው። ምጽዋት ወደ ሰማይ ቤታችን ስንሄድ የሚጠቅመን መዝገብ ነው። ምጽዋት ብልና ዝገት የማያጠፋው ሌባም የማይሰርቀው ሰማያዊ መዝገብ ነው። በፍርድ ቀን ዋስና የሚሆነን መዝገብ ነው። በምድር መዝገብ ወይም የባንክ አካውንት እያለን በሰማይ ግን መዝገብ የሌለን መሆን የለብን። ዘወትር በሰማይ መዝገብ ምን አለኝ ያለን ራሳችንን ልንጠይቅ ይገባል። በምድር ሌላውን ጠቅሞ በሰማይ ራሱን ይጠቅም ዘንድ ሰው ልቡ የፈቀደውን ያህል ምጽዋት በደስታ ይስጥ። ያለንን ማካፈል በሰማይ መዝገብ ማጠራቀም ነውና። ጌታም በወንጌሉ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ፣ ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ እንዳለው ምጽዋት የሰማይ መዝገባችን ናት። ቅድስት በተባለች የዕለተ ሰንበት መዝሙር ከጾመ ድጓ ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ሥራውንም ለአሕዛብ ንገሯቸው፣ ስሙም ምስጋናን አቅርቡ፣ ሰንበትን አክብሩ፣ እውነትም አድርጉ። ብል የማያበላሸው ሌባም የማያገኘው በሰማያት ያለ መዝገብን ለእናንተ ሰብስቡ፣ ተዘጋጅታችሁም ተቀመጡ፣ ክርስቶስ ወዳለበት ወደ ላይ አስቡ የሚል መዝሙር ወይም ትምህርት እናገኛለን። በዚህ ዕለት በቅድስት ቤተ ክርስቲያን እግዚአብሔር ሰማያተ ገብረ አሚን ወሰናየት ዕድሜው እሳት ወህበየ ስብሐት ውስተ መቅደስ። እግዚአብሔር ግን ሰማያትን ሠራ፣ ምስጋና ውበት በፊቱ ቅዱስነትና ግርማ በመቅደስ ውስጥ ናቸው የሚለውን ምስባክ ከዳዊት መዝሙር ይሰበካል። እነዚህን መዝሙራት የእግዚአብሔር ቅድስናና የሰንበትን ቅድስና የሚገልጹ ሲሆን የሰው ልጅም ቅድስናን የቅድስና ሥራን ገንዘብ በማድረግ ማግኘት እንዳለበት ያስገነዝባሉ። በአጠቃላይ ጾም ለእግዚአብሔር የመታዘዛችን ማሳያ፣ ጸሎት ከእግዚአብሔር ጋር የምንግባባበት ቋንቋ፣ ስግደት ለእግዚአብሔር የመገዛታችን መገለጫ፣ ምጽዋትም ሰማያዊ መዝገባችን ናቸው። ሁሉም በነፍስም በሥጋ ሰውን ይጠቅማሉ። መንፈሳዊ ትሩፋት የተባሉትም የጽድቅ በር ስለሆኑ ነው። በወንጌል ያመኑ ምዕመናን ራሳቸውን በምግባር ካላነጹ እምነታቸው ካጋንንት አይለይም። እነዚህ ትሩፋቶች ግን የሥጋን ፈቃድ ለነፍስ በማስገዛት በእምነት የምናገኘውን ጽድቅ በልጅነት ገንዘብ እንድናደርግ የእግዚአብሔርን ፍጻሜ የሌለው ቸርነትም እንድንጠብቅ ይረዱናል። ሐዋርያው ቅዱስ ጳውሎስ እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንም እንዳለው የተጠራነው ለቅድስና መሆኑን ማስተዋል ያሻል። ቅዱስ ጴጥሮስም ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም ባካሄዳችሁ ሁሉ ቅዱሳን ሁኑ፣ እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና እንዳለው የቅድስናን ሥራ ዘውትር ገንዘብ ማድረግ ይገባናል። ኃጢአት በንስሐ ነጽተን መንፈሳዊ ትሩፋትን ሰርተን በእግዚአብሔር ቸርነት የዘላለም ሕይወት እንድንወርስ የእርሱ ፈቃድ ይሆንልን። አሜን። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።